ስለዚህ መቄዶንያ ነው የሚለው እንጂ ባለፈው ብራዘር ሎየር ምን መሰለ ፊራ አስፈቅጄ ጠዋት ሄጄ ለዶኔሽን እንደሆነ ተናግሬ ነን ፕሮፊት ኦርጋናይዜሽን እንደሆነ ተናግሬ $700,000 አስፈቅጃለሁ አለ። አካውንት አሳየን። አካውንቱን አሳይቶን ከዛ በኋላ ምን አረገ? እናንተ አስገቡ እኔ አስገባለሁ፣ አካውንቱ ይሄ ነው አላቸው። ቼክ ሲደረግ አለ አሁን ቼክ ሳረገው የእንትን መሆኑን ካወቅኩኝ ለግለሰብ አላስገባም አለ። አሁን ከፈለጉ ግን እነሱ አሁን ያስገቡ መቄዶንያ ላይ አሁን ያስገቡና አሁን ያስገቡ እኔም እዚህ ያስገባለሁ አለ። ይሄ ነው እንግዲህ ታሪኩ። ዮኒ ወደድክም ጠላ ላለማስገባን $30,000 ያስገቡ። አሁኑን ዮኒ ቶሮንቶ 30,000 ነበር ተጨመረ 30,000 ቀጥቻቸዋል። 30,000 እኔ 100,000 ነው 700,000 ነው ማስገባ። አሁን አስገባለሁ። አይናችሁ ያይ ላይቭ ላይ 30,000 ያስገቡ። የላቸውም። በመዋጮ ሰብስበው መጥተው ነው ከዛ አደናግረው ለመምጣት የመጡት። የላቸውም። ቴዲ ሜሎም ቴዲ 2,500 ነው አካውንት ውስጥ ያለው። ዮኒ ቶሮንቶ 2,000 ነው አውቃቸዋለሁ። የላቸውም። ከተለያየ ሰው ነው የሰው የላቸውም። ፐርሰናል ውስጥ አልገባም። እኔ ልነግርህ ነው ዮኒ አያናን ወጣተው እኮ ለምኖ ሽምግልና የላቸውም። ቴዲ የለውም፣ 5 ሳንቲም የለውም። ቴምር ጋር አንተ አሁን የላቸው። እሺ እኔ ልጠይቅ፣ በቃ ሂጅ ልጠይቅ። ያስገባው 30,000 ያስገባው 60,000 ቶሎ ይላኩልኝ። ክሊር አውት እንዲሆን እዚህ ጋር መጀመሪያ የተባለው ምንድነው? ዮኒ አሁኑን አስጨርሳችሁ 30,000 የላቸው፣ ዜሮ ናቸው። ፍራውድ ምን መሰለህ፣ ህዝቡን ክሊር አውት እንዲሆንለት እኔ 1 ሚሊዮን ብር ካስገባችሁ ወይም ደግሞ 2 ሚሊዮን ብር ካስገባችሁ እኔ አስገባለሁ የሚል ቻሌንጅ ተሰጠ። ቻሌንጁን የሰጠው ፍራውድ ነው። ቻሌንጁን አክሴፕትድ ካደረጉ በኋላ እኔ ያሁና አካውንቱን ለማስገባት ፍቃድ ጠይቄ ዋየር ትራንስፈር አድርጌ የማስገባበትን ሪዝን ጠቅሼ ዶኔሽን እንደሆነ ለመቄዶንያ በቂ የሆነ ኤቪደንስ ይዤ መጥቼ ተዘጋጅቼ ነው ያለሁት አላቸው። ስለዚህ እኔ ደግሞ ያገኘሁት አካውንት ይሄ ነው ብሎ እሱ ያገኘውን አካውንት ከኢንተርኔት ላይ አመጣ። እስካም ሊሆን አካውንት ሊሆን ይችላል፣ ወይም ደግሞ አካውንቱ ኤአይ ጀነሬትድ ሊሆን ይችላል። ምናልባት ፍራውን ላያቅ ይችላል። ምክንያቱም ብዙ ሰዎች በመቄዶንያ ስም ሊሰሩ ይችላሉ። ያ አይደለም ግን ሬሌቫንት የሚያደርገው ጉዳዩን ዛስ ናት ሬሌቫንት። ማስገባት ያለበት ፍራውን መቄዶንያ የሚልን ደረሰኝ መጥቶ ለህዝቡ እስካላሳየ ድረስ ማንም ሊያምነው አይችልም። ይሄ እኮ ይታወቃል። ጁዲሻል ኖቲስ ሎየር ምን መሰለ፣ አሁን እነሱ ምን መሰለ፣ እኔ ተዘጋጅቼ መጣሁ። አካውንቱ ጌታ ምስክሬው ልጆቼን ይንሳኝ አልኩ። ስለ መግደል ስለምን የተወራ ነገር የለም። ከየት ነው የሚያመጡት? ኧረ ጌታ ይቅር ይበላችሁ። ወዴት እየሄዳችሁ? ይቻላል ማውራት ይቻላል። አምጪ ቮይሱን፣ ማስረጃውን አምጪ። ምን ቃል በቃል ልንገርህ ፊራ። እሺ ኢትዮጵያ ውስጥ ተፈላጊ ነው። አጭበርብሮ ነው የወጣው። ለህይወቱም ያሰጋዋል። አሁን ዋኖፍ ያለችበትንና አሁን ችግሩ ምንድነው? የቴዲን ቃላት አትችሉትም። ቴዲ ማለት ደንበኛ ቅኔ ይዘርፋል። አንተም እንደዛው ይዞ አንድ ናችሁ ሁለታችሁ። እንደዛ ነው ያለው። ለዮኒ ማኛ ግን ይሄ በቃ አላዳመጠው የሚሆኑ ወይ እርጅና ተጫጭኑት አልፎት ይሆን እንዴት እንደሆነ አላውቅም። ይሄ ጥሩ አይደለም። ከአንቺ አላረጅም ገለጥ እየተረጋጋሽ እንግዲህ አያታችን እየተረጋጋ ነገሩን ነው ለነገሩ ማይላችን አልቋል። ስለምችል ነው ግን ወንድማማች እንደዛ ብሏል አላለም ብሏል። ተረጋጋ። ትላንትና ያስታረቅናቸው ወንድሞቼ ናቸው። አትግቢ አንቺ አላስታረቅሽ። አንቺ አብረሻቸው እንጂ የታረቅኩት እሱ አልታረቀም። አየህ ልብ ቆይ እሱ እኛም ፈተዋል። እናንተ እንድትታረቁ እንጂ ወደ ሌላ እንድትሄዱ አንፈልግም። አንቺ ገባሽ ከኋላ ሆነን አልኩት ነው አታባኝም። አንቺ ታሪክ ያባሉ ወንድማማቾች ናቸው። እሱ የራሱ ቴዲ አታባለም። ዮኒ ለእኔ ወንድሜ ነው። ያ ግን ኤርትራዊ ለእኔ ወንድሜ አይደለም። ኤርትራዊ የሚሆን ጋነባዊ ስለሱ ጉዳይ አይደለም እያወራን ኢትዮጵያዊ ነው፣ ወንድሜ ነው። ስለዚህ ትክክል፣ እሱን እስማማለሁ። ግን በወንጀል አይደለም። ትላንት አይደለም በቃ ጨፍራችኋል። ይኸውልህ ልንገርህ፣ ምኑ ነው የሚጨፈረው? ማን ጨፍረዋል? ስለዚህ እኛ የምንለው ምንድን ነው? እኛውን ንግግራችን ከአንተ ጋር አይደለም። ከባለቤቱ ጋር ፊራም ወንድማችን ነው። ሁለቱም ወንድማችን ናቸው። ግን እያባላቸው ያለውን ማወቅ አልቻለክማ። አንተማ እኔ አስገባለሁ ብሏል። ፊራ ያስገባው ነገር አለ። ለዚህ ነው ኤርትራዊ ስታስገባ መሀሪ ሲናገሩ አንተ ዝም ትላለህ። መሀሪ ሲናገሩ ዝም ትላለህ አንተ።
አንተ እኮ ሁሉም እሺ እንደፈለክ እኛንም ስደበን ዮኒ እኛንም ስደበን ቆይ አዳምጠኝ እኛንም ስደበን እዛ ቁጭ ብለህ ግን አንድ ሻቢያ ገብቶ ሲናገረው ስምትላል ነበር እኮ አሁን ከየት ነው የመጣሽው ማ እኔ ሁሌ ተኋላው ነኝ ጠይቀው ነበርሽ ልጅ ነሽ እንዴ ምን ስለኔ አታውራ አንድ ሻቢያ ገብቶ ሲናገረው ለምን ዝምትላል ተቆርቋሪ መጥሰልሽው ቆይ እናንተ ይኸውልህ ሁለታችሁ አትጣሉ እንዴ ለምን አዳርን ስትሰድቡ የነበረው አሁን ምን ተገኝቶ ነው ሮጠሽ የመጣሽው ዮኒ አንቺ አልነበርሽም ከጎኔ ነበርሽው እኮ እሱ ችግር የለውም አንቺ አልነበርሽም ከመጀመሪያው ጀምሮ ከጎኔ አሁን ሰበብ ይኸውልህ ምን ብለውታል መሰለህ ፊራ ከፊራ ጋር ከተጣላ ማሪ እኮ ነው ቅድም ማማ ቆይ ከፊራ ጋር የተጣላ ፊራ ከዮኒ ጋር የተጣላ ጊዜ አሁን ዳር እያለ ሊጣላ ነው ራሱ ሊጣላ ነው ወይ የሆነ ነገር ሊጣላ ነው ስለዚህ ወንድሜ ልንገርሽ አይደለ አንቺ ነገ ወጣሽ የምትሰድቢው ሰው ነው አንቺ አትረቢም እውነቱን ልንገርሽ ሰዎች አይጋጩ ፕሊዝ ሰላም ዮኒ አንዴ ዮኒ አንዴ አይቻቸዋለሁ ትላንትና የማስታረቅ ነገር ጥሩ ነገር ስራዎች አንዴ ተናገር ትንሽ ነው የማወራው ዮኒ ትላንትና ቴዲን ጉዳይ ነው ቴዲ አሁን መድረኩን ከፍቶላቸው ባለጉዳዮች ተምርና ፍራኦል ረጅም ጊዜ ብዙ ነገሮችን ስትሰሩ እንደነበረ ያውቃለሁ ከዛ በኋላ የሆነ ሆኖ አሁን ፍራኦልና ቴዲን የሚያጋጭ ነገር ተከሰተ እንዴት እንደሆነ ዲቴሉን ብዙም ራሱ ነው የፈጠረው ራሱ ነው አሁን እሱን በተመለከተ ጥፋቶቹ የት ጋር እንደሆኑ ምክንያቱም በሳል ናቸው ፍራኦልም ቴዲም በሐሳብ ቁጭ ተብሎ ተነጋግሮ መፍታት ይቻላል ያው ሰው ሲጣላ ቅቤ እርስ በርስ አይቀባም ይታወቃል ያለውን የሌለውን እየፈጠረ ምናምን ነገር በጣም ረጅም ይካሄዳል በአካል ፊዚካልም ጭምር ማለት ነው ትላንትና በቃ የማርገብ ነገር እንትን ብላችሁ አንድ ገስት ላይ ጥሩ ነገርን አይቼ ነበርና ምን ተፈጠረ ተመልሶ ደግሞ አሁንም እኮ የትም አይደርስም አሁን ቴዲም ሆነ ፍራ መፍታት ይቻላል በቃ ያለፈ አልፏል ጀስት ታንክ ዩ ብሮ ይቅርታ መጠያየቅ ካስፈለገ በዛ መልክ አድርጌ ነው ደግሞ ለኔ እድል ሰጡኛላችሁ እድል ፊራ አታወራ ኤርሚያውራ በጣም ይቅርታ እሺ ቴንክ ዩ ዮኒ ተባረክልኝ ሌሎቻችሁም እግዚአብሔር አምላክ ይስጥልን ፕሊዝ ይሄን ነገር ፊራ ቆይ ባለቤቱ ያወራ ለምንድን ነው የምታወራው አንተ ለምን እሱ በይሉንታ ስለሚታፈን እኮ ነው ባለቤቱ ያውራ ለምንድን ነው የሚታዘዘው አብረን እኮ ነው ያለ ነው አይደል እንደዚህ ጋር ምን ነው ልናስታርቅ ነው አንቺ ልታባይ ነው እነሱ ብር አይባሉም እነሱ ማበርትች ያለሽ ይሄም ራሱ ብር ነው የሚፈልገው እንዲረዳ ነው የሚፈልገው እኛ እናስታርቃለን አይገባም ከዚህ በኋላ ሼክም ሽማግሌም አይገባም አንቺማ ሰው ማባላት ልማደሽ ኖ እሺ 5 ደቂቃ ለምን መሰላችሁ ይሉን ታይዟል ነው ማባላት አንቺ ሰው እንዴት ይታረቃል ይገለሽም በልዱኝታ የሚሆን ነገር የለምና እሺ አንዴ ብቻ አንዴ ኦኬ አውራ አንድ ጊዜ አንድ ደቂቃኛ ገለልተኛ ወረደ ያየር አንድ ጊዜ እንናገር እሺ ጆከር አንድ ሰከንድ ልናገርና አንድ ደቂቃ ነው የምወስደው እኔ በነገራችን ላይ በረጅም ጊዜ ያንን ጉዳይ እናውቀዋለን ዛሬ ናገራት ፈቅደልኝ ጂጂክያ ወደ ዘረኝነት አምጥተሽ የነሱ ሀቅ እንዳይወጣ የልጁም ሀቅ እንዳይወጣ ወደ ዘረኝነት ከመጣሽ እኮ እኛም በተምረም እንኮ ማቧካት ማባላት አይበቃሽም ለጭልሜሽልክ የልጆቹ እውነት ሀቅ ትክክለኛ ገለልተኛ የሆነ ሰው ይዞት ለምን አይወጣላችሁ ለምንስ ወደ ዘር ትወስዱታላችሁ ወደ ዘርስ ሁለቱን አላጥፋችሁ ሀቃቸው እንዳይወጣ በኔ ላይ ሲስማሙ ጆከር የቴምር ጉዳይ አይደለም እኮ አሁን የቴዲ ጉዳይ ነው የቴምር ጉዳይ አይደለም የቴዲ ጉዳይ እኮ የተምርን ጉዳይ እኮ ነው ያዘው አሁን የቴምር ጉዳይ አይደለም እኮ አሁን የሚናገር ያለው ወደ ዘረኝነት ተወስዶ መደበቂያ ተደርጎ ኖ አይደለም ጆከር አንተ በመቄዶንያ ጉዳይ ነው የመቄዶንያን ጉዳይ ነው የምናወራው የቴምር ጉዳይ ሞቷል የመቄዶንያ ጉዳይ በምንድን ነው የተነሳው ፊራ ከመጀመሪያው እኮ ነው የምንነሳው ጨርሰን ትላንት ጨርሰን በይቅርታ ፈተን ታርቀን ዛሬ እንደገና አውቆ ቴምርን ይዞ መጥቶ እንዲነሳለት አደረገ ሉክ እኔ ወለ ደቂቃስተኝና ተናገረ እንድነሳለትስ የሚደረግም ባይደረግም አሁን እዚህ ጋር እየተካሄደ ያለው ነገር ይኸውልህ እስካሁንም ጂጂ ስታወራ እስከዛሬም አይቻታለሁ ወደ ዘረኝነት ነገሩ ተደብቆ በዘር ሁለቱም ተከፋፍሎ ነገሩ እንዳይፈታ ነው የተደረገ ማን ነው እነ ጂጂ ናቸው ያደረጉት
ሀቁን እኮ ነው እኛ የምንናገር። እንደ ዘረኝነት ከተሄደ እኔም ቆመው የራሴ ሰው ጋር ነው። እንደ ግለሰብ ደግሞ ሀቅ እንደወጣ ከሆነ ከሁለታችሁም ከዘረኝነት ወጥቶ ከእንትን ወጥቶ ገለልተኛ የሆነ አካል የሁለታችሁንም አጣርቶ አንተ ሞስሬ ከሆነ እሷ ውሸቷን ከሆነ እውነቱ እንደወጣ ማድረግ ነው። ከዚህ በኋላ እየተላበሰ የሚሄደው ማንም ሽማግሌ አይገባም። እድሜ ሽልክ በእኛ ጥላቻ የሰከርሽ ሰው ነሽ። በእናትሽ ደንቆሮ አሁን የሆነ ማኛ ያንቺ ነው ቢሆን አትናገር። ጆከር አንድ ነገር ልንገርህ። ምን እንደሆነ አንድ ነገር ልንገርህ። ወረደ እኔ 2 ደቂቃ ተናግሬ ልውጣ። እናንተ እኮ እንደዛ ማድረግ አልፈለኩኝም። እኔ ደርቤ ማውራት ስላልፈለኩ ነው። ፊራዬ ፕሊስ፣ እኔ ቴዲ ቤት ገብቼ ተናግሬ ነው የወጣሁት ላይቭ ላይ። ፕሊስ ይሄን ነገር የሃይማኖት መሪዎችም ገብተውበት በውስጥ መስመር ብትጨርሱት መልካም ነው። ፊራ ለአንተም ደውዬ ነግሬያለሁ፣ ለእሱም በውስጥ ደውዬ ነግሬያለሁ። አንፈልግም ሃይማኖት አንፈልግም። አንቺን አይደለም አሁን እኔ የምናገር ህግ ይዞታል። አንቺን አይደለም የማወራው። ልጁ ይሉን ታይዟል። በቃ እኔ ፍራኦልን ነው ያወራሁት። እኛ ባለጌ ልጆች ነን። አይቻልም። በቃ ውጣ። እሺ እኔ ፍራኦልን ነው የማወራው፣ አንቺን አይደለም የማወራው እህቴ፣ ከይቅርታ ጋር። ፊራ ፕሊስ አስተውል። እንደ ጥበበኛ ሰው የነገርኩህን በውስጥም ፕሊስ አቁሙ ብያለሁ። ይሄን ነገር ቢቆም ጥሩ ነው። ወደ አልሆነ አቅጣጫ እየሄደ ነው። ሰው እየተረበሸ ነው። ሰው እየተበጠበጠ ነው። የሃይማኖት አባቶች ቴዲ አስገድላለሁ አይደል ያለኝ? ቴዲን እኔ ጠይቀዋለሁ። እንደዛ አስገድለዋለሁ። ኢትዮጵያ ፍራ እንደዚህ እናድርገው። ፊራ ዚህም ለምኛለሁ። ፕሊስ ይሄን ነገር አቁሙ። ወይ የዮኒ ፔጅ ላይ የሆነ ነገር ቦታ ላይ ቴዲ ጋር ተገናኝተን ማለት ነው። ቴዲ ጋር ተገናኝተን ራሱ ቴዲ ተጋብዞ ፍራ ባለበት ነገሮቹን እናበርደዋለን። ችግር እኔ ፊራ ለእኛ እንደሆነ አውቃለሁ። አንቺ አትነግሪኝም። በደንብ ነው የማውቀው። አንቺ አታውቂውም። ፊራን አታውቂውም ከኔ በላይ ፍራ እንደሱ እናድርገው። ምንም ፊራን አታውቂውም። አንዴ ስማኝ፣ እስቲ ስማኝ። ከሄድክ እነሱ ፔጅ ላይ ከሄድክ የትም አይልም። ፊራ እነሱ ፔጅ ላይ ከሄድክ እግዚአብሔር ምስክሬ ነው። ችግር የለም። ምን ቴዲ ቦታ ቤት አልነበረም። ፍራ ቴዲ ራሱ እዚህ ሊመጣ ይችላል። አይመጣም፣ እኔ ጋርም አይመጣም። አይቻልም። በቃ ማንም አይለማመጥ። አንድ ነገር ልጠይቅህ። አንተን የምታዋርደን ኤኬራ አለም ምንድን ነው ሰሪ አልነበር እንደ አንቺ ፊራ ህግ ይዞታል አይደለ? ሲያጠፋ ለጠልጠው እናቱ አይደለም። ፊራ ህግ ይዞታል አይደለ? ህግ ከያዘው በህግ ሂድ። ከዚህ በኋላ ዮኒ የማያስፈልግም። ጂጂኪ ማጠስ ኤኬ ማያስፈልግም። ብርን አስመልስ። ኢትዮጵያ ስትገባ ወይ ደግሞ ከራሱ ከቢኒ ጋራ ከሜቅዶኒያ ቢኒ ጋራ እኔ አገናኛለሁ። ጂጂ አንተ ገደል ሲባል እኔ ቁጭ ብዬ እሰማለሁ። ንገረኝ በቃ ዮኒ አንድ ጥያቄ ልጠይቅህ። አንተ ባለህበት ቴዲ ጋር ቁጭ ብለህ ሲናገሩ የነበረ እነ ኤርትራዊ ማለት ነው ምንድን ነው ሲሉት የነበረው? አሁን እዛ ቴዲ አዋሳ ቤት የተሰበሰቡት ማን ነው? ሚውት አታርጉኝ። ሚውት የሚያደርገኝ ሰው አለ። አንተ ዮኒ ባለህበት ቴዲ አዋሳ ቤት ያሉት የፍራኦል ጠላቶች ናቸው። ሙሉ ለሙሉ ተሰብስበው እዛ የሚናገሩት የነበረው። ታዲያ ለምን ቁጭ ያልኩ ይመስልሃል? ቆይ ልንገርህ ለአንተ። ፍራኦል ወደ ኢትዮጵያ ብሩን አስገብቷል ሲባል ያስገባበትን አውጥቶ ያሳየን አካውንት ግዴታ ማሳየት አለበት እንዴ? ምን ያህል ብር እንዳለው ያሳየን ብላለች አላለችም? አንተ ባለህበት ተናግራለች ቲመር ማለት ነው። ያንን የምትናገርበት እሱ የማሳየት ግዴታ የለበትም። ያንን ያህል ዘመቻውን እየከፈቱበት ነው ያለው። ከእሷ ጋር ተጣልተን ነው የወጣችው ወይስ አይደለም? ይሄ የኢትዮጵያ ጉዳይ ነው አይደለ? ቆይ አንዴ ሆነ አንተን ነው የምጠይቅ። ይሄ የኢትዮጵያ ጉዳይ ነው። አንተንም ነው የምጠይቅ ማለት ነው። መጨረሻችንን አይተሃል ነበር። ፊራን ልክልሃለን። ተሰዳድበን ነው የወጣችው ወይስ ይሄንን ያህል ዘመቻ ሆን ተብሎ የተከፈተበት? ዮኒ ዝም አይልም። እስከ መጨረሻው ብቻ ሰድቢያ ተለያይተናል አልተለያየንም? ንገረኛው። እውነት ነው መጀመሪያ ማዳመጥ የለብኝም አለብኝ? ብሮ አለብህ፣ ማዳመጥ ነበረብህ። ኤግዛክትሊ። ከሰማው በኋላ ምንድን ነው ያደረኩት? እቺ ልጅ ሌላ ነገር ልጀምር፣ ሁሉን ነገር ወደ እሷ ነው ያመጣችው። እሷ ምንድን ነው ፍላጎቷ? የፈረደበት ያትራ ካለ እኔ ባልገባበት እንደው
የዛን ቀን የገባሁበትን ቀን ነው የምረግመው። ይሄኛውም ስላልሰማኝ ምንም ማድረግ አልችልም። የእሱም ችግር ተግባባን። ገና ለገና ስንት ነገር አለ። እሱ ወደዛ አልመለስም። እግዚአብሔር በሚያውቀው ማለት እግዚአብሔር በሚያውቀው ነው። እና የእሷ ጉዳይ ለብቻ ነው። እሷ የራሷን አጀንዳ ብቻ ነው እዛ ጋር የምትፈልገው። ካያችሁ የራሷን ነው። ስለዚህ ሁሉም ስለሚያውቃት ደንታም አልነበረኝም። እሷ እኔ የእነሱ ጉዳይ ወደ ሌላ እንዳይሄድ ነበር የኔ ነገር። ወደ ምን እንዳይሄድ? ወደ ሌላ ትርፍ ንግግር፣ ወደማይረባ ነገር፣ ወደ ዘር እንዳይሄድ እያረኩት ነበር እዛ። ዮኒ ወንድ ከሆነ ቴዲ ማለት ቴዲም የሆነ ዮና ማን ነው ቶሮንቶ ወንድ ከሆኑ 30 ሺህ ብር ለምን አሁን አያስገቡም? ምን አንፈታተሽ? እውነት እነሱ ሱሪ ለብሰዋል። ወንድ እዛ ውስጥ አይደለም። እውነት ብር ስለሌላቸው ገንዘብ ስለሌላቸው እነሱ ያንን ገንዘብ አምጡ ሲባሉ ከዛ በኋላ ፍራኦልን ሊያጭበረብረን እኔ የእነሱን 20 ሺህ ብር ነው እንደማጭበረብረው። እኔ 20 ሺህ ብር ካስገቡ እነሱ አሁን 30 ሺህ ብር ካስገቡ 30 ሺህ መልሼ እሰጣቸዋለሁ። የላቸውም፣ ቫዝሊን መግዣ የላቸውም። አውቃቸዋለሁ፣ ሁለቱንም አውቃቸዋለሁ። ሲጀመር አንተ እኔ ብቻዬን ወንድ ልጅ ነኝ። ዮኒ ያቀኛል። በጣም እልህኛ ነኝ እኔ በጣም እልህኛ ለምን መሰለህ? እኔ ደግሞ ቴዲን አለቀው ዘላለም አለቀው። አንዴ ፊራ ስማኝ፣ ለማየት ያቀለው አይ ነው ግን አንዴ ስማኝ ፕሊዝ። አንዴ እኔ እንደውም 1 ሚሊዮን ነበር 700 ሺህ ነው። እግዚአብሔር ምስክሬ ነው። $1 ሚሊዮን አስገባለሁ። አሁኑኑ ያስገቡ እነሱ። እግዚአብሔር ምስክሬ ነው። አሁን አስገባለሁ $1 ሚሊዮን 30 ሺህ ብር አካውንታቸውን ከፍቶ ያሳዩ። የላቸውም መኪና ማሰሪያ የላቸው። ዜሮ ባዶ ጭንቅላት። ቲክታክ ላይ መጥቶ ማውራት ብቻ ነው የሚያውቁት። ፊራ ስለተናደርክ ነው። ፕሊዝ አንተ በእርጋታ ሰዎች በማስታረቅ በእርዳታ የምትታወቅ ሰው ነው። ማቀ የፈለገው አያና ልኮ በውስጥ በኩል ታርቆኝ ሽምግልና ልኮ ዛሬ እንኳን ላይፍ ስገባ ሪፖስት አደረገ ቪዲዮ። አሁን ስለተናደድክ እኔን ተረጋግተህ ስማኝ ፕሊዝ። አንተ እዚህ ጋር የሚያውቅ ሰው አሮን ኬር ሌላው የሚያውቅ ሰው ግን በምንድን ነው? በእርዳታ ወይ ቸርች መጥተህ ስለ ቤተክርስቲያን ስታወራ አከተመ ስለ ጌታ ስታወራ ማንም የፈለገ ማለት ይችላል፣ መብቱ ነው። ምክንያቱም ዶላር አይደለም ሁሉም አይወድም። ያ ዮኒም የሰማ አንድ ነገር ልንገር፣ ምንም ማለት ነው የምናገረው። ከሁሉም ጋር መስማማት አይቻልም። ረሺድ ካናዳ አስገባት እንዴ? ሬጅስቶር በደንብ ስሞኝ። የት ነበሩ? ኧረ ተው አንቺ የምትፈልጊው ወደ እሱ ዘር መርጦ አልረዳም። ይኸውልህ ረሺድ ካናዳ አትገቢም ለጊዜው። ለምን ዘር መርጦ አልረዳም? ይኸውላችሁ እንድንርቀው ነው ዘር መርጦ አልረዳም። አታጭበርብሪ። ሁሉም ኢትዮጵያዊ ነው የሚወደው። አንቺ ኦሮሞ እንደመረጠ አታስገቢ። ፍራውል ሁንዱ ዋካጀ አየህ እንዴት እንደምታደርገው ጨዋታውን። እኔ ፍራው ሁሉም ኢትዮጵያዊ ነው። ሁንዱ በቃ ወዴት ነው የምትወስዷቸው? ነገር ወዴት ነው? እኔ ነው ጌታ ምስክሬ፣ እቺ ሴትዮ ጤነኛ አይደለችም። ሙሉ ኢትዮጵያዊ የሚወደውን ሰው አንቺ ሌላ ነገር ውስጥ ነው የምትገቢው። የጎንየውን ተውትና ግደላቸው እንትን ብለዋል። አንግባ ኦሮሞ አይገባም። ኦሮሞ አለ እኮ የቡርቃ ዝምታ የለም። እንዲህ ነው የሚያገኙ። አንቺ የለሽም፣ ይሄ ልጅ የለም። ኦሮሞች አይደለም። እኔ ፊራ መሄዴ ነው። እኔ በጣም ወድ ጓደኛዬ ነው። ሁላችሁም ተረጋጉ። ጌታን እኔ መሄዴ ነው። ይቺ ቀውስ ናት። ጌታ እስቲ ታገሰ ዮኒ ይኸውላችሁ ፍራ አንድ ነገር አቋም ያዝ። አሁን ወታደር እንዴት ነው ጦር ላይ የማረከውን ሰው ይገለዋል እንዴ? የዓለም ሕግ ይፈቅድለታል? አሁን ፋይናንሻሊ የት ጋ ፍራውል የት ጋ ነው? ሌሎች የት ጋ ናቸው? በቃ ምንም ትልቅ እውቀት አይጠይቅም። ኢምፕሊሲትሊ ሁሉም ሰው መልሱን ያውቃል። ገባ? ስለዚህ ይሄ ገብቶክ ለምንድን ነው እዚሁ ጋር ፍሪዝ የማታደርገው ይሄን ጉዳይ? በቃ ልዩነታችሁ ፍንጥቅ ብሎ ታይቷል። አይችሉም። ካልቻሉ ይሙቱ እንዴ? ቴዲም ይሁን እንትን ወስድብ ነው የሚወድህ ህዝብ ጋር እንዳትጣላ ፊራ። ኤግዛክትሊ ፍራ እሱ ሳይሆን ዮኒ ዶክተር አብይ ገለዋል ከገባ ማለቱ ነው እኮ በጣም የከነከነኝ። እኔ የከነከነኝ እኮ ዮኒ ምን መሰለህ፣ አገር ቤት ከገባ ዶክተር አብይ ገለዋል እኮ ነው ያለው። ኖ አላለም። አልሰማህም? እኔ እዛ ቁጭ ብያለሁ በልጆቼ አልኩ። እኔን ካላመንከኝ የራሱ ጉዳይ መብት ነው። ግን እኔ እዛ ቁጭ ብዬ አንተ ስትገደል ቁጭ ብያለሁ።
ምን እኮ ይኸውልህ የተቆራረጠ ቪዲዮ ማየታችን አይቀርም ተብሎም ከሆነ እንመለስበታለን። ታዩታላችሁ፣ እናንተ ትፈርዳላችሁ። ይዛኔ እንደዛ አልተባለም። ዮኒ አሁን የተናገረው እውነቱን ነው። ኢትዮጵያ ገብቶ እንደዛ ማንም የተናገረ የለም። እስከ መጨረሻው እዛ ቁጭ ብዬ ስከታተል የነበረ ነው። ተባረክልኝ። ገድሏለን አልተባለም። ይሄንን ነገር ማንም የተጠቀመ ነገር የለም። ግን ብዙ ነገሮች መሀሪ ሲዘርፈን የከረመው ከኢትዮጵያ ቼን አሉ ትልቅ ብዙ ነገር ሲል ነበረ ማለት ነው። ይሄ ጉዳይ የአንተና የቴዲ ከሆነ ሌላው ለምን ይገባሉ? የማይመለከተው ሰዎች ለምን ይገባሉ ነው። እዛ ጋር ብዙ ነገሮች እየተባለ አሁን ለምሳሌ ዮኒ ማኛው እዛ ውስጥ ያሉት በሙሉ ሲናገሩ የነበሩት የፍራውል ጠላቶች ናቸው። ምናልባት ፍራውል ብቻውን ነው ብሎ ሊያስቡ ይችላሉ። አይደለም፣ ሁላችንም ከፍራውል ጎን እንቆማለን። በዚህ ሰዓት ላይ ማለት ነው። ከጎን ሆነ የገባው አልዋሽም። አንድ ጃቢሳ የሚባል ልጅ መሰለኝ። ወሬ አታብዙ፣ ገንዘቡን ብቻ ላኩ፣ ምንም አያስፈልግም። ጭቅጭቅ የለም። ወደ ፖለቲካ ማንወስደውም ወደ ምን አንወስደውም። ገንዘቡን አስገቡ። ለምን አትገላገሉ? እንደውም 100 ሚሊዮን ነው ያን አስመለጣችሁ ሲላቸው ምን አሉት? ያን አስመለጡ። መቅዶኒያን የሚያውቅ ሰው እኮ ተበድሮም ቢሆን አስመልሰው ዞዬ ራሱ እንደዚህ ነው። በቃ ዞዬ ብልጠት ቢኖር ማለት ነው። ዮኒ ትሰማኛለህ? ብልጠት ቢኖር ማለት ነው የተሰጠውን ቻሌንጅ ተበድሮም ሆነ ከሆነ ባለ ሀብት ተበልቶ እንትን ብሎ ከፍራውል ያክል ገንዘብ ለመቅዶኒያ ገቢ በተደረገ ነበር። እኔ የሚያስቀኝ እኮ እሱ ነው። እና የለም በቃ ካለለ ፍራውል ምን ይሁኑ? ይሄ ገብቶ በቃ ላሽ ማድረግ ነው ያለብህ። ምነካ ስለዚህ አሁን ወደ ገደለው ያኛው እዛ ጋ ይኸውልህ ፍራውል እዛ ጋ ነጥብ ኦልሬዲ አስመዝግቢያል። ገብቶሃል? ወንዶች ናቸውና እጃቸውን ደግሞ ወደ ላይ አድርጎ ተሸንፌናል ምናምን በጉልበታቸው ሆኖ እንትን እንድሉ ያው አትፈልግ። ብዙ ሚዲያው ላይ መቆየት ይፈልጋሉ እና እነሱም እና ይሄን በቃ አውቄ እንዳላወቀው ቴዲ ምን መሰላችሁ? ቴዲ 4 ቀን ላይቭ አልገባም ነበር። ሲያየው ኢንቫይሮንመንቱ አልተመቸውም። ስለዚህ ፍራውልን ላዋርደውና ወደ ቦታ ልመለስ ነው። እኔ ኔቨር ኤቨር የምዋረድ ልጅ አይደለሁም። የለም እኛም አንፈቅድም። እሱን ዮኒ ገብቷል። ታክቲክ በነገራችን ላይ ዮኒ አንተና እሱ እንደፈለጋችሁ ተቀጣቀጡ። ዮኒ እንደውም የገረመኝ ነገር አለ። ማስታርቃለሁ በማላችሁ አልገባም። አንድ ነገር አልገባም። የሚገርም ነገር አይሄድም፣ ወደ ምንም አይሄድም። በቃ የአቅም ጉዳይ ነው። የምታው ይኸውልህ ፍራውል ቴዲ ላይ ያየሁት ነገር ሌላ ልጨምርላቸው። እያንኳኩ ነው በር ላይ ናፍቀኸናል። ኤኬስቲ ቆይ ጪሲሜ ዘመዶች በር ላይ ቆመው ናፍቀኸናል፣ ልጃችን በስንት ዓመት ያገኘንህ የረሳህን እያሉ ነው። እግዚአብሔር ምስክሬን ኦሮሞዎች እየፈለጉ ነው። ጊዜ ይሰጠን ለኦሮሞ ልጃችን ተመልሷል። ጊዜ ስጡን። ይሰጣል። ምን በዘር ውስጥ አልገባም። ጨርሻ ጉዳይ ይኸውልህ ዮኒ ውስጥ እናወራለን። የኤኬ ፖለቲካ ባይዘወ ይመቸኛል። ሜልዬ ማሂ የምወዳቸው ሰዎች መሲ ነው የገቡት። ተባረኩልኝ። የቴዲ ዮኒ ከመሄዲ በፊት ማለት የቴዲ አሁን ትላንትና ራሱ ማለት ነው ውይይቱ ላይ ያየሁት ነገር ነበረ። ጓደኛው ዮኒ ነው የተባለው አሁንም ሲወጣ ምንድን ነው ይሄ የሚሮጠው ምናምን ነገር እኔ ጓስል ነበር እዛ ቦታ ላይ ካየ እንደውም ሊሞክር ስትል ሁሉ ነገር ያየው ነበር። እና ይኸውልህ ያ ሁሉ የሽንፈት ምልክት መሆኑ አውቄ ፍራ ቀለል ማድረግ ነው፣ ፍሪዝ ማድረግ ነው ጉዳዩን። በቃ ኦልሬዲ የበላይነትን አስመስክሬያል አደባባይ። እሱ አያስፈልግም። አሁን እኔ እንደግሌ ዮኒም ባለበት ከቴዲ ጋር ፒስ እንድትፈጥሩ የራሳችሁ ኬዝ አልነበረም እኮ። ቴዲ መድረኩን ፈጠረላችሁ። በዛ መልክ ብቻ ተስተውሎ የሆነ ወደ ጓደኝነታችሁ ወደ ድሮ ይቅርታ በይቅርታ ማለት ነው። አሸናፊ ተሸናፊ ምንም ነገር ሉዝ የምታደርገው ነገር የለም። አንተ ዝና እንዳለ ነው። የቴዲም ዝና በየዘርፉ ሁሉም የየራሱን ነው የሚኖረው እና ጀስት ይሄ ፍሪዝ ይሁን እዚሁ ጋር ግን አደራ ልብን ጠብቅ። ሙሉ ኢትዮጵያ የሚወድን ወደ ሌላ እንዳትወስድ። ኤግዛክትሊ ሌላ አንድ እንደውም ለዮኒ ጥያቄ አለኝ። ዮኒ እሺ፣ አቤት። የተምር ጉዳይ እኔ በጣም ገርሞኝ አላበቃ ያለኝ ነገር በመድኃኒዓለም እኔ እነግርሃለሁ። ፊራ ያለውን መሴጅ በውስጥ የመጣልኝ እነግርሃለሁ። ቆይ ይችን ጥያቄ ሲማኝ ጌታ ወይ የሰው ገንዘብ በልታ ነው ለካ እንደዚህ የምትጮኸው።
ይኸውልህ እንደ የሆነች ልጅ ገንዘቡ ራሱ 200 ሺህ የመጣው ዩቲዩብ ላይ የዘረፈችው ብር ዮኒ አንተ ራሱ እኮ ሰርተህባታል። አንተ ረሳት እቺ ልጅን ረስቻታለሁ። እቺ ቀውስ አድታል እኮ አልኩ። አንተ እኮ የለም። አዎ አይ አንቺን አስተካክሎ ነው ያመጣሽ። እኔ ነገር ረሳለሁ። አዎ ተስተካከል። እኔ ነገር ረሳለሁ። እግዚአብሔርን ዮኒ ሰርተህባታል። በመቤት አዎ ያቺ መስኪን ልጅ እሱ ብቻ አይደለም ማአት ነገር ነው ይመጣል። እኔ አያይዤ ያስገባሁት ከኢትዮጵያ እንዳለ ኢንፎርሜሽኗ ኦሪጂናል በደንብ ነው ይመጣል። እንትናን አግኛት ሄለን ሾው ሙሉ መረጃ ከመምሪያ ነው የመጣ ከመምሪያ ፖሊስ መምሪያ ይህቺ መርዝ ናት። እሷን ሲጀመር ዮኒ ካልከኝ አንደኛ እኔ በደንብ አድርጌ ከቴዲ ጋር ግን ወንድማማቾች ናቸው። ሲቲዝን ስትሆን ሚሊተሪ አይደለሁም ብላ ሊዲያ ብርጆ ይነሱ ሚሊተሪ አይደለሁም ብላ እግዚአብሔርን ነው የምልህ። እኔ ቴዲ ያሳዝነኛል። ኖ እኔ መስማት የምፈልገው ነገር ወንድማማች ናቸው። እኔ ስለማውቅ እኮ ነው። መርዝ ልጅ ዝም በል ቆይ ዝም በል ወንድም። ትሪ ወይ ነው የምናወራው። እኔ ስለማውቃቸው እኔና ይሄ ዳጣ አንላቀቅ። ልንገርሽ አይደል ጂጂ ትሪ ወይ እኔ እናውራም ከሱ ጋር ከማን ጋር እናውራለን? አናውራም? እኔ አንተ አላውራውም ከዚህ በኋላ እሱ ኔቨር ኤቨር ከዚህ በኋላ ነው የምትለኝ። አውርተናል አላውራንም? እሱማ አውርተናል። ኤግዛክትሊ ፍሬንድ ነበር። ኦኬ ትንሽ ይረጋጋውን እልህን ስለማውቀው አረጋጋው። እሱን አንዴ ያረጋጋው ጥሩ ነገር ነው። የኔ ጥያቄ ማለት ነው ተለጉሟል አልኩት። ቆይ ኧረ ተው ዮኒ ማኛ ቅጥቀጣ አስለመደው ተብያለሁ። ጭራሽ እኔን ተው እሱ አሁን የምለው ምን መሰለህ ዋና ለዚህ ሁላ ነገር አንድ ነገር ስማኝ፣ ለዚህ ሁላ ነገር ቴምር የምትባል መርዝ ናት። ለዚህ ሁላ ሰው ሁላ እንደዚህ የተያዛችሁት ይቺ ቆሻሻ አምጥታ አለሳልሳ እያመጣች ወንዶቹን በሙሉ ምን እንደምታስነካ አራቅም የሆነ ነገር ይላሉ። እኔ ጥያቄ ዮኒ ጥያቄ ለአንተ ማለት ነው እኔ ብቻ ነኝ ዮኒ ለአንተ ጥያቄ ማለት ነው። ይሄን ጉዳይ ተምር በህግ ማብቃት ያለበትን ጉዳይ ወደ ሚዲያ ስታመጣ ለምንድን ነው የተቀበልከው? አንተም ጭምር ማለት ነው ዮኒ። ማሽ ተቀበልኩኝ እኔ አልተቀበልክም። ቴዲስ ለምንድን ነው የተቀበለ? ለምን አጀንዳ ሰጠ? ለምን መድረክ ሰጠ? አልተቀበለም ተብዬ አይደል የምረገጠው 3 ዓመት። የቴዲ ስህተት ካለ እዛ ጋር አንዴ ስማኛ 3 ዓመት ስትለኝ በአናትሽ ተተከይ ውሸታም ነሽ አልኳት። ለምን ነበርኩበት ስትገዛ $10,000 ተቀንሶ እንደተሰጣት እኔን ራሱ አንተ ሁሌ እኔን እንደዚህ እንዳረከኝ ነው ብሎኝ በእናት ከኔ ይለፍ በቃ ለእኔ ስትል ብዬ 10,000 አስቀንሼ ጌታ ምስክሬ ልጆቼን ነው ምለው እና የተገዛው። ከዛ አንዴ አይደለም 2 አቅፋው ቪዲዮ ለቀው ምናምን አየው። ቴንኪው ተጣርቃችሁ እንዴ ምናምን ብዬ አለፍኩኝ። ከዛ በኋላ እንደውም ቀንሶልኝ ነው ፍራውል ጥሩ ልጅ ነው ቴንኪው ብላኝ አልቅሳ ቪዲዮ ነው የሰራችው ራሷ ቪዲዮ ሰርታ አቅፋኝ ስማኝ 2 ጊዜ ነው እንደውም መታይ ሳመች። እኔ ሌላ ነገር አስባ ከዛ በኋላ ምን ብዬ ነው አሁን ወጥቼ ደግሞ አብሬ ሆኜ ዲስካውንት አስደርጌ አሸጬ ያደረግኩትን ማለት ያሸጥኩት ያልኩ መጀመሪያ ስንት ነበረ? 105,000 ብር ብቻ ነበር የከፈት $105,000 ማለት ነው። ከዛ ደውላ ስታወራኝ እኔ ቆይ ልጠይቀው አልኳት። እውነቱን እንድታውቁ ነው። ደውዬ ልጠይቀው አልኳት። ስጠይቅ እና ኧረ ትራኪ አልሰራለኝ ስትለኝ እንዲህ ብሎኝ ስትደው እንዴ የሆነ 40 ምናምን ሺህ እኮ ይቀርባታል እንዴ ሰዓት ከፍል እንዴት ነው ስራ የሚጀምረው? ስራ እንትኑ ራሱ እና ፓርኪንግ እንኳን አላስከፈልኳትም ማለት ስንት ጊዜ ነው የቆመው አንተ ጋር? 5 ወር አይደለም? የ5 ወር ፓርኪንግ እንኳን አላስከፈልኳትም። ይሄው እስካሁን አልተከፈለም ማለት ያንን እንኳን የምታስብ ልጅ አይደለችም። እሱን እንኳን የፓርኪንግ እንኳን ብታስበው ምን ያህል ገንዘብ እንደሚሆን ታውቃለህ? 6 ወር በየቀኑ ቢከፈል ያንን እንኳን አላስከፈላትም። ከዛ መጣች፣ ተቃቀፉ፣ ሰላም ተባባሉ፣ ሰላም ወረደ። ኢንቴንሽኑ ምንድን ነው? ወደ ሚዲያ መምጣቱ ኢንቴንሽኑ ሚዲያ ከህግ በላይ ነው። ኢንቴንሽኑ ምን መሰለ? አሁን የሆነ ሰው አቴንሽን አገኘ፣ የሆነ ሰው እንትን አለ። ከዛ የሆኑ ሰዎች አወራች መሰለኝ። የዛ ጊዜ የኮቪድ ሰዓት ትራኮችን ማየት ትችላለህ። በጣም ኤክስፔንሲቭ ነው፣ ኤክስትሪምሊ ኤክስፔንሲቭ የሆነ ነው። እኔ ታይሙን አውቀዋለሁ፣ ሌሎችም ያውቁታል። በዛ ሰዓት ሁሉም ያውቃል። እንደ ማርኬቱ ይለያያል። ገባ? ሁሉም ቤት ውስጥ ነበረ። ደሊቨር ብቻ ነው የሚደረገው። ትራክ ቢዝነሱ በቃ ጦፈ ነው የምልህ። በቃ የሌለ ሰርተዋል። የኔ ጀለሶች የሚሰሩት እሱን ነው። ገባ? እነ መኩ ብትል እነ ሙሴ ብትል እነ ሙለር ብትል ምናምን የሚሰሩት ትራክ ነው። ስለዚህ ማኛው አልሰማም ነው የሚለኝ በዛ ሰዓት ስደውል ማለት ነው። ስለዚህ ያንን ሆነ አለቀ። ከነጭ ብትገዛው ኖሮ የኔ ጥያቄ ከሌላ ዜጋ ብትገዛው በማንኛውም ፕራይስ
መታትና ወሬ ታበዛ ነበር። የለም ከአንዴ እንደገዛችሁ ውጭ ከዚህ ነው ምለዋል። ኤግዛክትሊ ያ አውቃ ብላ የሆነ የማጭበርበር ማንነት ስላላት ከዚህ በፊት የሚያደርገችው ስላለ ትራኩ እኮ አሁን ይኸው እንደው ፍራውን የበደለ ቢሆን ይኸው የጌታን ነገር የበደለ ቢሆን ትራኳ ይጋጫል፣ ቶታል ይሆን ነበረ። እውነት በድሏት ቢሆን እሱ ላይ አልነበር መድረስ ያለበት። ትራኳ ተጋጭቶ አፈር ከድሜ ነው የበላው ትራኳ። እውነት ቢኖራት ሀቅ ቢኖራት ትራኳ ፈጅቶ ባዶ ገብቶ ትዳሯን እዛ በትና ምን ትዳር የሆነ ሰው ፈልጋ ማለት ባዶ ትገባ ነበረ? አትገባም። እግዚአብሔር ይፈርዳል። በውሸት ስታደርጉ ስትቀጥፉ እግዚአብሔር አምላክ ምን ያደርጋል? ይሄን ነገር ያበላሸዋል። ምናልባት መፈመስ ፈልጋ እንደሆነ ነው እንጂ ሶሻል ሚዲያ መፈመስ አይደለም። አይ ቲንክ ያወራችሁን ነገር ካለ ፊራ ብትዘግበን በስሱ ደስ ይለኝ። ወይ ፎንቃ የኮቪድ ጊዜ ያወራችሁን ነገር ታይኝማ ፈዛለች እኮ ምን ላርግላት አለ። ሌላ ነገር የለም። ቀርባ ነበር ፍራ። አይ የሆነ ነገር ካላችሁ በሉድና እኛ ምን አይደለም ስታይም ፈዘዘች ምናምን እና እኔ ኢግኖር አደረኩ። በቃ ፋክቱ ነው። ድውል የለም፣ በመሀል ጭውት የለም አለኝ። እኔ ታውቃለህ አበባ የመሰለች ሚስት አለኝ እኔ። አይ ነው ግን በዛ ጊዜ ማለት ነው መደዋወል የለም። እንዴት ጠፋ የት ነው ምናምን የሚባል ነበር። ግን ፍልጉ ነገር ነበረባት መሰለኝ። ግን ጌታን ነው የምለው እኔ የማወራው ምንድን ነው እኔ አሁንም ምንድን ነው ማንም ሰው በዚህ ደረጃ 3 ዓመት አይዞን ለክፉ አይሰጥም። አሁን ወሬ ያወራን እንጂ ጌም አይደለ። ለብቻ ቁጭ ስትል አትሰጣትም። ዞዬ አይዞሽ እኔ ልቅና ለጂጂም ነገ በዚህ ስማ እኔ ልቅና ዮኒ እንቁርቴ ደግሞ ነገ በዚህ ትውልበታለች። ጥርሴናት ከዚህ በኋላ ማንም አይሰማም። ያንተም እንደታቀብ ብቻዋን ስትሆን ስጣት። አሁን 6000 ሰው አያያል እንቁርቴ ትቀድምና ዳሩን ትቶ ደግሞ ትላለች። ዞሮ ፍራ እንቁርቲ ድራማ ትሰራለች ወይስ አሁን ምን ምንድን ነው ከቴዲ ጋር ጉዳይ አሁን ያለው ነው ኤኬልንገር ዋናው ፍራ በኔው ልጅ እሰማለሁ። ያ ዋናው ለዚህ ሁሉ መመሰቃቀል እቺ መርዝ በየቤቱ እየሄደች የምትቀባው ቅቤ በየቤቱ በተገባበት ቤት የእሱ ወዳጅ የሆኑት በሙሉ ተከፍሎናል። ለምን ከ20 ሺውን ወደ እኔ ለምን አታስገባምና በአደባባይ ይኸው ተከፍሎት አለባት። ይለፍልኝ ነ ምድረ እካክ አመለጠው እኮ አላወቀውም። እንደገና መመለስ አለበት እየተባለ መመለስ ያለበት ነገር ነው። በእሊ የሚሆን ነገር የለም። ተቀብለ እኔ ራሴ ሜቄዶኒያ ነኝ ብለህ ልገባ ነው የሚባል ወሬ ሰማን። እንደዛ ነው ጨዋታው። እንደሱ አትጫወቱ። ለማንኛውም ፊራ ይኸውልህ እኔን ስማኝ፣ ኤኬን ስማ። ምናልባት ሜልዬም ማሂም ከኔ የተለየ ቡርቃም ሀሳብ አላቸው። ሎኒ ላሰማ አንዴ ስማ። እዚህ ጋር ያለውን አሁን አይደለም ይሄን የተባለ ማውራባት ስማ ቢዝነስ በቃ እንዲሰሩ እየረዳ ጭቅጭቅ የሚፈጠር ሰውን አይቻልም። ስማ ከመንግስት ጋር ሰው ፖሊስ ይፈልጋል። ማህበራዊ ሚዲያን አመስከው፣ ፌስቡክን አመስከው። አየህ ፖሊስ ይፈልጋል። ኢትዮጵያ በትገባ ያንን ነገር ነው የተናገረው። ናይን አንተ ለምን ማለት ምንም ሰው እኮ ሲናደድ ብዙ እንትን ሊል ይችላል። በተቻለ አቅም በወንድማማቹ መካከል ሰላም እንዲፈጠር ነው ማድረግ ያለብን። ለቀጣይ ዘለቄታ ሰላም የሚሻለው እሱ ነው። ሁለቱም መልካም ሰዎች ናቸው። ፍራኦልን በጣም መልካም ሰው ነው። ቴዲም በጣም መልካም ሰው ነው። በቃ ሰው ሲበሳጭና ሲናደድ ብዙ ነገር ይናገራል፣ ማህበራዊ ሚዲያ ላይ ማለት ነው። ፖሊስ ይፈልጋል ብሎ ማን ነው እኔን የሚፈልገው? በተደጋጋሚ እየተናደደ እሱን የማይገልጽ ነገር በብስጭት ሰው ስሜታዊ ሰው ሲሆን ብዙ ነገር ይናገራል። በተቻለ አቅም ሰላም እንዲመጣ ነው መፍጠር መቻል ያለብን እንጂ ነገርን እየወሰዱ ማቀሳሰር እኮ ለማንም አይጠቅምም። ኖ ቴዲ የመጨረሻ መርዘኛ ነው። ቀላል ሰው አይመስላችሁ፣ መርዝ ነው። በጣም መርዘኛ ሰው ነው። አታውቂውም። ሜሉ ያለችውን እስማማለሁ። ፕሊዝ አንተ ልጅ ተወን፣ በእናትህ ሰላም ይፈጠርበት ፕሊዝ። አንድ ነገር ጂጂን አስቁመን አንተ ትጀምራለህ። ያ ነገር ነው። እባክህ አሁን ደውዬ እያወራሁት እኮ ይኸውልህ፣ በንቤት ላይ ስትሆን ቴዲ መውቀስ አይደለም። ቀዮኒ በእግዚአብሔር አንድ ጊዜ እንደማመጥ አወቅሽ ሲላት የባሏ መጽሐፍ አጠረች አለ። ቴዲን እየወቀስ ነው አይደለም። ቴዲ በስህተት ለተናገረው ነገር ወንድማችን ሪኮርድ አወጣ። ያ ማለት ነገር ማባባስ አይደለም። ያ ማለት ለአንዱ አግዞ ለአንዱ መሆን አይደለም። ኦኬ
ዮኒ አላምንም ስላለ ነው። እኛ ደግሞ ያዳመጥነው ሰዎች አሉ። አሁን ደወልኩ አልኩሽ እኮ። ቆይ አዳምጠኝ ዮኒ፣ አንድ ጊዜ ላውራ። ያ በቀደም ታረቁ በ12,000 ሰው ህዝብ ስም ድጋሚ ዛሬ ለምንድን ነው ተነስቶ ያመጣው ነው። ከዛ ከተናገራቸው ደግሞ ፕሮግራሙ ላይ ከተናገራቸው ነገሮች ደግሞ ወንድማችን አመጣና እንዲህ ነው ብሎ ሪኮርዱን ሲያሰማ እህታችን ተነሳችና እናንተ ደግሞ ሰውን ማባበዝ ማጣላት። ኖ እውነቱ ይወጣል። ከዚህ በኋላ በህግ የሚካሄድም ከሆነ በህግ ይካሄዳል፣ በሽምግልናም ከሆነ በሽምግልና ይካሄዳል። ትላንት ይታረቃሉ፣ ዛሬ ወጥተው ይሰዳደባሉ፣ ተመልሰው ይታረቃሉ፣ እኛ ነገር ልናጋግል ልናጣላ አይደለም የመጣ ነው። እኛ የመጣ ነው ይሄኛውን የኛውን ተው ለማለት ነው። አታስወቅሰን 3 ዓመት በሙሉ አትሰደብ በገንዘብህ ለማለት ነው። ቴዲም ከማንም የበለጠ ወንድማችን ነው። ከማንም እናንተ ከምትቀርቡት ይልቅ እኔ ቀርቧለሁ። ቴዲ አዋሳ እናንተ ከምትቀርቡት ይልቅ እኛን ከምትወዱት ይልቅ ምናልባት እኔ ወደዋለሁ። ምንፈልገው ግን እኛ ምንድነው ሁለቱም ከስተታቸው እንዲታሩ። ይሄ በገንዘቡ እየተሰደበ አንድ ጊዜ ልጨርስ እንዴ ይሄ የማይመስል ነገርማ እዚህ ቁጭ ብለን አታወሪንም እንዴ? ይሄ በገንዘቡ የራስ ጉዳይ ሄዳ ጉጣ ከፈለግሽማ ይሄ በገንዘቡ የሚሰደብ ያ ደግሞ በማያውቀው ጋዜጠኛ እግዚአብሔርን ጋዜጠኛ ስለሆነ የእሱን ሙያ እየተጠቀሙ ሄዱጣ የእሱን ሙያ እየተጠቀሙ አንቺን ብዬ አይደለም አንቺ በእውቀት አንቺ ያለሽበት አትበላ አንቺ ያለሽበት እናንተ ማቀሳሰር እንጂ የሚታረቁ ወንድሞች የሚታረቁትን አትተሪም አንቺ። እናንተ ተው፣ ብዙ ትተዋወቃላችሁ። የጎንየውን ተውና ፍራ። ዋናው ነጥብ ምንድን ነው መሰለኝ? አቀናንሽን ያመጣሁት ዋናው ነጥብ እኔ መውጣት እችላለሁ። ፊራ ግን አንድ ነገር ልንገርህ ፊራ አይስወር ፊራ የአንተን ጀንትልነት አትቀንስ። ሰምተኛል። አይስወር ነው የምልህ እግዚአብሔር ምስክሬን ነው የምልህ። የኦሮሞ እንባ በአንተ ምክንያት የምንሰደብበት ምንም ይበቃናል። ኦሮሞ አይደለም ትላለች፣ አሁን ደግሞ ኦሮሞ ትላለች። አንተ ደግሞ ካብለት አሰድበናለህ። አንተ ብቻ አይደለም እየተነካ ያለው የመጣህበት ቦታ ያለበት ያ ማለት ቴዲ ነው እያልኩኝ አይደለም። አዳምጥ፣ ቴዲ ነው እያልኩኝ አይደለም። ከስር የሚከተሉት ተመልካቾች እየተደረጉ ነው። ደግሞ ምንድነው ኦሮሞ? አዳምጠኝ አንተ ሰው ያፍን ዝጋ። ኖ ናግርሻለሁ። ጎንደር አይደለም። ከፈለክ ውጣ፣ ሂድ ውጣ። አልወጣም። ኧረ አስለቅስሻለሁ። አትዋሽ። ማዳመጥ ካልፈለግክ ውጣ። እኔ ፋኖ ነኝ ብለሻል። የምን ኦሮሞ ያሰደብክ ነው? ፋኖ ነሽ። አንተ ቤት ውስጥ አልመጣሁም። በሕግ አምላክ ፋኖ ነሽ። ፊራ መዋሸት አይቻልም። አትዋሽም። ፋኖ ነሽ አንቺ። የምን ደግሞ ኦሮሞ ነሽ? መደበቅ አይቻልም። ስትፈልጊ ኦሮሞ ፊራ ነው፣ አንቺ አይደለሽም። ኤኬ ኦሮሞ ነው፣ አንቺ አይደለሽም። የቡርቃ ዝምታ ኦሮሞ ነው፣ አንቺ አይደለሽም። ግድ የለም አልሆን ችግር አይደለሽም። ፋኖ ነኝ ብለሻል። አንተ ስራ አልሸጎጥም አልሸጎጥም። እንኳን እኔን አይደለም አንተን በጉዲፈቻ ወስደናሃል። እንደዚህ ነገር ለፋኖ ፈርመሻል። እያለሰለሱ በስኳራቸው ይህንን ልጅ እየበሉት እኛንም እያስበላል። ሪኮርዱ ይሰማ። በፊራ ኦሮሞ ጋር መምጣት አይቻልም። በፊራ ፖለቲካ ነገርኩሽ። ነገር የምናባሳ እናንተ አስታራቂ ሪኮርዱ ይሰማ። እኛ ውሸታ መባል የለብንም። በርበር አይቻልም። ይሰማል። ይበቃል። ተናገር። ነግሬሃለሁ። አንተ ሰውዬ እንደሆነ ታውቃላችሁ። ቴዲ እንደዚህ የሚያበጣብጥ ጂጂ አንዴ ቆይ፣ ግድልሽ አንተ ዝም በል እስኪ። እሱ ለኮሰና ተኛ ስማርት መሆን ያለ አልተኛም። መች ነው የሚያስተኛው? እኔ ለቴዲ በቃዋል። ማንም እኔ ለቴዲ በቃዋል። እሰራለታል ቆንጆ አድርጌ። አንተ እና እሱ አልኩህ እኮ። አሁን ለምሳሌ ቻሌንጅ ስለምትወስድ እንደ ጓደኛ ሰላም ብትፈጥሩ ደስ ይለኛል። ግን እንደፈለጋችሁ ዮኒ አንዴ ፋኖ ኦሮሞ ነኝ አትጫወች። ፋኖ ነች። አቅም ስላለኝና ቻሌንጅ ስለምትወድ ፍራ። ቻሌንጅ ላረጊ ነው እንግዲህ እስቲ ገጥመ ጌም አካባቢ ምናምን ገጥመሽል ገጥመ የለ ባላ ቻላ ምናምን የሚባባሉ ነገር አለ። ብርሃኑ ጁላም ብሎታል ለካ ገጥማችሁ የለ አይነት ነገር ይኸውልህ እንደ አቅምቲ ተጣላችሁ አይደል ቴዲና ፍራኦል። ስለዚህ በቃ ምንም ድንበር የለሽ በሆነ መልኩ ትረጋገጣላችሁ። የታወቀ ነው። ግን የት ነው ማቆሚያው? ማቆሚያው እኛ መስማት ነው። ምንም አሸናፊ አይወጣማ። እንዴ አንዳንድ የሰውዬ
ከመረጋገጥ አልፎ መኪና እየተሰባበሩ ነው። ይሄ ሰውዬ ምንድን ነው ገብቶኛል። ጂጂ ፋኖ ሰላም ነች ግን ወደ ዲቴል እየገቡ ነው። ከመሆን ጂጂ መኪና እየተሰባበረ ነው። ኧረ ለፋኖ ፈርመሻል። አካሄዳለሁ እንዴት ነው የምታወራው አንተ ራስህ? ጂጂ አካሄዳለሁ። እሱ ህግ ያለበት ሀገር ነው። ብራ ነገሮች ወደማይፈለጉበት ቦታ እየሄዱ ነው። እንደ ቀልድ አለን አይደል እንዴ? አብረን እኮ ነው የሚደርሰው የትኛውም ነገር ጥቃት አሜሪካ ውስጥ አብረን እኮ ነው ያለ ነው። ቴምር ናቸው እና ኧረ ማን ይነካል ደግሞ ብሮ ያው ካንተንም እኔ ሪፖርት አድርጌያለሁ። ሶስቱን አሁን ቴዲን አላረኩም ነበር፣ ቴምርን ያረኩት። ነገ መሀሪንና ቴዲን ጨምርበታል። ስራ ላለፈው ህግ የሚመለከትን ጉዳይ በህግ ነው የሚካሄደው። ነገ ጠዋት ተነስቼ ጨምርበታል። አሁን እኛ እያልን ያለ ነው በሶሻል ሚዲያ እዚህ ጋር መረጋገጡ ምናምን ነገሩ ወርዳችሁብናል። ቴዲሙን ፍራም አይመጥናችሁም። እኔ ለምሳሌ እኔን ኤኬን ታቁት እንደሆነ ማለት ነው ከሜሉ ጋር ኤኬን ታቁት እንደሆነ ማለት ነው። ዮኒ ስማኝ፣ ኤኬን ታቁት እንደሆነ ማለት ነው ሶሻል ሚዲያ ላይ ሲሰደብ መሳደብ አማረ ይከፍልላለሁ፣ ቀጥልበት ነው። ሽባ ነው ማረጋቸው። ማንም አይቻሉኝ። ዳለቻና ጆከር እኔን ረግጦ አልቻሉኝ። ታምናለህ? ፍራ ላንቴ ነው እንዴ? ምን ነካ? ተው ስትባል በቃ እኛን ካልሰማማ ችግር ነው የሚሆነው። ወርዴ ልትረጋገጥ ነው እንደ ህጻናት ነው መረጋ። እኔ መሰዳደብ አለ አልሰዳደብ። እሱን እኮ ነው የምልህ። ፍሪዚውን አገኘዋለሁ። እንዴት እንደማገኘው አሳያለሁ። ቴዲ መጥቶ ራሱ እኔ አንድ ቃል ሳልተነፍስ ራሱ እኔ ላይቭ ላይ መጥቶ ይቅርታ ይጠይቃል። አሳያቸዋለሁ። ራ ልጁን እየተጠቀሙበት እኮ ነው። መድረኩን አግኝተው ጋዜጠኛ ሙያ ነው እሱ፣ የጋዜጠኛ ባለሙያ ነው አይደለ? እየተጠቀሙበት ነው። ልጁ ግን አልገባው። ቴዲ ራሱ አልገባው። ኧረ ማንም አይጠቀሙበት። ቴዲ ማለት እባብ ነው። አታውቁትም? የመጨረሻ መርዘኛ እባብ ነው። እናውቋለን። እንግዲህ ሞኝ ናት እንጂ ቴምር ሞኝ ናት። እንደውም ቴምር ብሎ ሲጠራት እሺ ሄዳ ሄለን አስገቡኝ እያለች ሄሉን አስገባን ይወጣለሁ። በቃ ጨርሻ። የሚገርምሽ እኮ እንደ ከሰስኳት እኮ ያውቃል እኮ ክሰሳት እኮ ቢለው እኮ ራሱ እኮ ነው። ኦሮሞዎች እየፈለጉ ነው። እነ ራሺድ አሉ። ኦሮሞ ብቻ አይደለም። ዝም በይ ጂጂ፣ አንቺ ስም አትጥሪ። ኦሮሞ እንዳይቀርበ ይፈልጋል ይሄ ልጅ። በቃ ዘርጋት ሄደ። አንቺ ፋኖ ነሽ፣ ለፋኖ እየፈለጉት ነው። ለእኔ እየጻፉ ነው። አንቺ ፋኖ ነሽ፣ ፈርመሻል ለፋኖ። ችግር የለውም። ኦሮሞነት ጎንደሬ በሙሉ ፋኖ ነው ማለት ነው። እኔ እኮ ጎንደሬ ነኝ እንዴ። ፋኖ ነኝ ብለሽ ቪዲዮ ላምጣው? ጎንደር ነኝ። ምን አባ ገባ ነኝ። ምን አባ አታጭበርብሪያ። የእናንተ ነገር አበቃምና ዮኒ ምንድን ነው የሚደረገው አሁን? ዮኒ እርቁ ምንድን ነው የፈረሰበት ምክንያት አልገባኝም። ትላንትና የተደረገው እርቁ ምንድን ነው የፈረሰው? ዛሬ ዋኖፌም ውጭ ናት። ዮኒ እርቁ በምንድን ነው የፈረሰው ዛሬ? ምን አውቄ ገቡ እንጂ ገቡ ነገር እኔ ምንም ነገር አላውቅም። ገባ ፍራውን ሌባ ነው፣ በፖሊስ ይፈልጋል፣ አብይ ሊገለው ይፈልጋል ብሎ ያወራል። እንግዲህ አላውቅም በሉ። አሁን ሄሉን አስገባና ይልቁኑ ይኸውልህ፣ ለአንተ የሚጠቅም ኢንፎርሜሽን ልንገርህ። ሄለን ሾው አስገባና ሄለን የታለች? ቴምር የምትባል ነቀዝ ሙሉ መረጃው አላት አልኩ። ለአንተ የሚጠቅም እሱ ነው። እሺ አለች ሄለን እዚህ ጋር ሄለን ሾው አስገቡኝ ብላ ጽፋልኛለች። እስቲ አስገባት ይሆን ጂጂ ፋን ነው ውስጥ ሰላም ስላስገባኝ ሌሎቹ አመሰግናችኋለሁ። ሰላም የሰራችሁት ትንሹም ትልቁም ዮኒ አመሰግናለሁ እዛ ላይ ስለሰራችሁ። አንተም አያናንም የምንባባለው እዚህ ሌላ ነገር አይደለም። አይናችሁ እያየ ብዙ ነገር ፊራ ላይ እየተሰራ ነው። በዘር ነው ብላችሁ ደግሞ ደባሳችሁን እንድታልፉት አልፈልግም። እንደ ወንድምነትና እንደ እህትነት ወይንም እንደ ኢትዮጵያዊ ከተባለ አንደኛ የኤርትራው ንቅል ብሎ ከዛ ውስጥ መውጣት እንዳለበት እንደ ሀገር ጠይቃቸዋለሁ። የሚያገባው ነገር የለም። ቴዲ ሐዋሳም የኛ ነው፣ ፍሬያም የኛ ነው። ከፈለጉ ይጣላሉ፣ ከፈለጉ አይጣሉ። ግን እዚህ ሜዳ ላይ የምትጫወቱት ጫወታ የልጁን ህይወት የሚያስፈራኝ ነገር ይታየኛል። ቀልድ እንዳይመስላችሁ። ብዙ ነገር የሚናገሩት አሁን እየተደባበሰ የሚያልፈውን ብዙ እያየውን ነው። ስለዚህ ጂጂክያ ብትናገር ምንም ችግር የለውም። አንተም ብትናገር ችግር የለውም። እዚህ መሀል የሚወቀጠው ብዙ ችግር ብዙ ነገር እየወረደበት ያለው በራሱ ገንዘብ
እኔ ሰምቼ አላየውም። በራሴ ገንዘብ ሰጥቼ ስሰደብ ለዛውም ቆመው ወንድሞቹ ሲያዩት ምንድነው ፖይንቱ? ከየት ወዴት እየከሄደ ነው ተብሎ ይሄ ነገር በአይነ ቁራኛ እንዲታይ ነው የምፈልገው። this is what we want። አዎ አንድ ነገር እሱ ሲናገር ወይ ሌላው ሲናገሩ ወደ ዘር ትወስዳላችሁ ይባላል። እዛ የተሰበሰቡት እነማን ዘሮች ናቸው በሉና እዩ። this is not fair። እዚህ ላይ የሚሄደው ነገር እኮ እያየን ነው። ማንም ደደብ የለም እኮ። ይሄ ልጅ ለምንድን ነው የሚጠቃው? ምንድነው እሱ ያደረገው? እራሳችሁ እንኳን አታፍሩም እንዴ? ወንድማችን እኮ እየረዳ ነው እንጂ ምንም ያጠፋ ነገር የለም አይባልም እንዴ? ሄለን ሾውን አስገባት። she have her own book and story። የታለች ዮኒ? አስገባት እስቲ አንተ ሞዴሬተር አስገቡልኝ። እኔ ምለው ይውል ዮኒ እኔ እናንተ ባንፈላለግ አብሶሉትሊ እንድትሞት አንድ ነገር እንዲሆንብህ አልፈልግም። ባፌ ብሰድብህ ከልቤ አምጥቼ አይደለም አንተን ምጠላ፣ ግን ፊራ ላይ ጥላቻ ጠንካራ ጥላቻ እየተሰራበት ነው። ሚዲያ ላይ ብቻ አይደለም በምድር ላይ እንደማይሄድ እየተሰራበት ነው። ስለዚህ ያቃጥለናል፣ በደንብ ነው የሚያቃጥለን። እኔ ተቃጥያለሁ። እውነት ከፈለጋችሁ ለምንድን ነው ፌር የማይሆን ነገር? ገንዘብ አቆመ። ኦፍኮርስ ማቆም አለበት። እንዳው እሱ ካሁን በኋላ ገንዘብ ከሰጠ ከፈጠረም ለምንድን ነው የሚሰጠው? ለምን ምክንያት ነው የሚሰጠው? አንድ ሰው ወጥቶ እሱ የረዳው ትንሽም ትልቅ አንዱም እኮ ቆዩ እስቲ ይሄ ልጅ አንድ ቀን ረዳ እኮ ያለውን ኢትዮጵያዊ ነው ያጣሁት። what the heck is this? በምንድን ነው እሱ የሚተካው? ቴዲ ከፈለገ ያግባ አያገባ ነው። እሱ የራሱ ጉዳይ ነው። የሱ ኑሮ የራሱ ጉዳይ ነው። ብዙ የወዱት ሰዎች አሉ። ብዙ እኔ አልጠላው። በጣም ብዙ ሰው አለ። ምንድነው የምታወሪው? ማንን? ፊራን አቤት ክፉ ቀን ነው እኮ ወንድም እህትም የሚታየው። ይኸው እንግዲህ በምታየው ደረጃ አንተ እዛ ላይ ገብተህ ስትከራከር የክፉ ቀን ሲባልማ ከእናንተ በፊት ቀድሞ ቆይ ምንድነው ቻንስ ስጠኝ። አይደለም እስካሁን አወራሽ እኮ ሰማንሽ። ታገኛለህ። ቻንስ ስጠኝ ግን አንድ ነገር ልንገርሻ። ልጨርሳ መጀመሪያ ሰማንሽ እኮ ሁሉ ነገር ምንድነው የምትይው? ኖ አንተ አትነግረኝም። ኢትዮጵያዊ እንደማይወደው ኢትዮጵያዊ ሪስፔክት እንደማይሰጠው ለፊራ ኢትዮጵያዊ ፊራ እንደዛ አላልኩም። አጠምዝዝ ነገሬን። አንቺ ነሽ የተመዘዝሽው። የማይናገሩት ኢትዮጵያዊ